እንደ አውሮፓውያኑ አቆጣጠር ሚያዝያ 3 ቀን 2026 በመካከለኛው ምስራቅ ሰማይ ላይ ያለው አየር በውጥረት ረግቷል። የአሜሪካ አየር ኃይል እጅግ ዘመናዊና በቢሊዮን የሚቆጠር ዶላር የፈሰሰበትን F-35 የተባለውን የማይታይ ተዋጊ ጀት ወደ ኢራን ግዛት የላከው እጅግ ጥብቅ የሆነ ግዳጅን እንዲፈጽም ነበር። ይህ ጀት በራዳር የማይታይ የራሱ የሆነ ሰው ሰራሽ አስተውሎት ያለውና ከጠፈር ሳተላይቶች ጋር በቀጥታ የተገናኘ የቴክኖሎጂ ቁንጮ ነው። ሆኖም ግን በቴክኖሎጂው ዓለም ፍጹም የሚባል ነገር የለም። በኢራን ማዕከላዊ ተራራማ አካባቢዎች ላይ ሲበር የኢራን አብዮታዊ ዘብ ባልተጠበቀ ሁኔታ የሰነዘረው እጅግ ዘመናዊ የጸረ አውሮፕላን ሚሳኤል የጀቱን የኋላ ክፍል አገኘው። ያ የብረት ንስር በእሳት ነበልባል ተከቦ ወደ መሬት ሲምዘገዘግ በውስጡ የነበረው ወታደር ዱድ 44 ብራቮ በሚል የጥሪ ስም የሚታወቀው የጦር መሳሪያ ኦፊሰር የመቀመጫ መዝለያውን ተጠቅሞ ከሞት ተረፈ። ነገር ግን ያረፈበት ቦታ ከገሃነም የማይተናነስ ነበር። በበረሃማና ድንጋያማ በሆኑት የኢራን ተራራዎች መካከል በጠላት ቁጥጥር ስር ባለ ቀጠና ውስጥ ወደቀ። በውድቀቱ ወቅት እግሩና ትከሻው ክፉኛ ስለቆሰለ ወታደሩ በፍጥነት መንቀሳቀስ አልቻለም። የጠላት ወታደሮች የጀቱን መውደቅ ተመልክተው ወደ ቦታው እየተመሙ መሆኑን ሲያውቅ ሕይወቱን ለማዳን ሲል በአንድ ጥንታዊ የተራራ ስንጥቅ ውስጥ ሾልኮ ገባ። እዚያ ውስጥ ሆኖ የአሜሪካ የጦር መሳሪያዎች በሙሉ የማይበገሩ ተብለው ቢታሰቡም አሁን ግን በአንድ ጠባብ ዋሻ ውስጥ ሆኖ ሞቱን የሚጠባበቅ ብቸኛ ሰው ሆነ። ወታደሩ የያዘው የቦይንግ CSEL ምልክት አስተላላፊ በተራራው ጥልቀትና በማዕድን ክምችት ምክንያት ትክክለኛውን ቦታ ለዋና መስሪያ ቤት ማሳወቅ አልቻለም። ምልክቱ የተቆራረጠና ግልጽ ያልሆነ ነበር። ለአሜሪካ የደህንነት ባለሥልጣናት ይህ ትልቅ ውርደትና ኪሳራ ነበር። አንድ የF-35 ወታደር በጠላት እጅ መውደቅ ማለት የአሜሪካ የቴክኖሎጂ ምስጢር ለጠላት አሳልፎ መስጠት ማለት ነው። ጊዜው እየሮጠ ነው፣ ደሙም እየፈሰሰ ነው። በዋሽንግተን ዲሲ የሚገኘው የሲአይኤ ምስጢራዊ ክፍል ውስጥ ባለሙያዎች ሌላ አይነት መፍትሄ ለማምጣት ተገደዱ። ይህ መፍትሄ በፊዚክስ መጽሐፍት ውስጥ የማይቻል ተብሎ የሚታሰበው ጎስት መርመር የተባለው ቴክኖሎጂ ነው። ይህ ቴክኖሎጂ በታዋቂው የሎኪድ ማርቲን ስኩዊን ወርክስ ክፍል የተሰራ ሲሆን ዓላማውም በኳንተም ደረጃ እጅግ ጥቃቅን የሆኑ መግነጢሳዊ መስኮችን መለየት ነው። እዚህ ጋር ነው ነገሩ ወደ ተአምርነት የሚቀየረው። የሰው ልጅ ልቡ በሚመታበት ጊዜ በልባችን ውስጥ የሚፈሰው ኤሌክትሪክ ፍሰት እጅግ በጣም ደካማ የሆነ መግነጢሳዊ መስክን ይፈጥራል። ይህ መስክ ከመሬት መግነጢሳዊ ኃይል በ1 ቢሊዮን እጥፍ ያነሰ ነው። በተለመደው ሳይንስ ይህንን መስክ ለመለየት አንድ ሰው እጅግ ስሱ በሆነ ማሽን ውስጥ ገብቶ ምንም አይነት የውጭ ረብሻ በሌለበት ክፍል ውስጥ መሆን አለበት። ነገር ግን ጎስት መርመር ይህንን ሕግ ጥሶ ወጣ። ይህ መሳሪያ በ64 ኪሎ ሜትር ርቀት ላይ ሆኖ በአየር ላይ በተራራው ድንጋይ ውስጥ እና በጠላት ጦር ትርምስ መካከል የአንድን ሰው የልብ ትርታ ለይቶ ማወቅ እንደሚችል ሲአይኤ ገለጸ። የቴክኖሎጂ ኳንተም ማግኔቶሜሪት የተባለውን ጥበብ ይጠቀማል። አቶሞች በኳንተም ደረጃ ሱፐር ፖዚሽን በሚባለው ሁኔታ ውስጥ ሆነው ማንኛውንም ውጫዊ መግነጢሳዊ ለውጥ እንደ መስታወት ያንጸባርቃሉ። ጎስት መርመር በእነዚህ አቶሞች አማካኝነት የተራራውን ድንጋይ ሰንጥቆ ገብቶ የዱድ 44 ብራቮን የልብ ምት አገኘው። በአሜሪካ የደህንነት መቆጣጠሪያ ክፍል ውስጥ በስክሪኑ ላይ የአንድ ሰው ልብ ሲመታ ታየ። ያ የልብ ምት ለሲአይኤ መሪዎች የድል አዋጅ ነበር። ወታደሩ በሕይወት አለ። ያለበትን ቦታ በሴንቲሜትር ተለየ። የወታደሩ ቦታ አንዴ በጎስት መርመር ከታወቀ በኋላ አሜሪካ በታሪኳ ታይቶ የማይታወቅ የማዳን ዘመቻን አቀደች። ለአንድ ሰው ሕይወት ሲባል መላውን የኢራን አየር ክልል ሽባ የሚያደርግ የጦር አውሮፕላኖች ማዕበል እንዲነሳ ተወሰነ። ይህ ውሳኔ ከወታደራዊ ስልት ይልቅ እኛ ለማንም አንበገርም የሚል የኃይል ማሳያ ነበር። በዚያች ሌሊት 155 አውሮፕላኖች በአንድነት ወደ ሰማይ ተምዘገዘጉ። እነዚህም 4 ግዙፍ ቢ-21 ቦምብ ጣይ አውሮፕላኖች፣ 64 ተዋጊ ጀቶች፣ 48 የነዳጅ ጫኝ አውሮፕላኖችና 13 ልዩ የነፍስ አድን ሄሊኮፕተሮች ናቸው። በኢራን ሰማይ ላይ የተፈጠረው የጄቶች ድምፅ ምድርን የሚያንቀጠቅጥ ነበር። የኢራን የራዳር ስርዓቶች በብዛት በፈሰሰው የአሜሪካ ጀት ብዛት ምክንያት አሜሪካውያን የኤሌክትሮኒክስ ጦርነት ዘዴዎችን በመጠቀም የጠላትን የመገናኛ መስመር በሙሉ ዘጉት። የማዳን ስራው የተከናወነው በፓራፊስኩሚን በሚባሉት ልዩ ኮማንዶች ነው። እነዚህ ወታደሮች ከሄሊኮፕተር ተንጠልጥለው ወደ ተራራው ሲወርዱ በጎስት መርመር በተሰጣቸው ትክክለኛ መረጃ መሰረት በቀጥታ ወታደሩ ወዳለበት ዋሻ አመሩ። በቦታው ላይ ከባድ ውጊያም ተካሄደ። የኢራን ወታደሮች ወታደሩን ለማግኘት ተቃርቦ ነበር። ነገር ግን የአሜሪካ ጀቶች ከሰማይ ሆነው እሳት አዘነቡባቸው። በዚህ እጅግ አደገኛ በሆነ ግዳጅ ወቅት 2 የአሜሪካ የነፍስ አድን አውሮፕላኖች በመሬት ላይ ባሉ የጠላት ጥቃቶች ምክንያት ጉዳት ደርሶባቸው መነሳት አልቻሉም።
ሆኖም አሜሪካውያን አንድም ቴክኖሎጂ በጠላት እጅ እንዳይወድቅ በሚል እነዚያን ውድ አውሮፕላኖች በቦታው ላይ አጋይተው አወደሟቸው። በመጨረሻም ቆስሎ የነበረው ወታደር በደህና ተነስቶ ወደ አየር ላይ ተወሰደ። 155ቱ አውሮፕላኖች ግዳጃቸውን ፈጽመው ወደ ቤታቸው ሲመለሱ የኢራን ሰማይ በጭስና በጩኸት ተሞልቶ ነበር። እንደ አውሮፓውያኑ አቆጣጠር ሚያዝያ 4 ቀን 2026 እኩለ ሌሊት በዋይት ሃውስ የከርሰ ምድር ክፍል በሚገኘው ሲቹዌሽን ሩም ውስጥ የዓለም ሀያሏ ሀገር መሪዎች ተሰባስበዋል። በግድግዳው ላይ ባሉ ግዙፍ ስክሪኖች ላይ የኢራን ተራራማ ካርታ ይታያል። በዚያ ካርታ ላይ አንዲት የምትርገበገብ ትንሽዬ ቀይ ነጥብ አለች። ያቺ ነጥብ የዱድ 44 ብራቮ የልብ ትርታ ናት። የሲአይኤ ዳይሬክተር ጆን ራትክሊፍ ይህ ቴክኖሎጂ ገና በሙከራ ደረጃ ላይ ያለ ቢሆንም አሁን ግን ብቸኛው አማራጫችን ነው። ወታደራችን በሕይወት አለ፣ ነገር ግን የኢራን ልዩ ኃይሎች ከእርሱ በ300 ሜትር ርቀት ላይ ይገኛሉ። አሁን ካልደረስንለት በደቂቃዎች ውስጥ ይያዛል ወይንም ይገደላል። የመከላከያ ሚኒስትሩም መለሱ፣ ይህ ጦርነት ሳይሆን ቃል የገባንለትን ወታደር የማዳን ግዴታ ነው። አንድም አሜሪካዊ ወደ ኋላ እንደማይቀር ዓለም ማወቅ አለበት። በዚያ ቅጽበት ነበር ትዕዛዙ የተሰጠው። ኦፕሬሽን ጎስት ሪች ተጀመረ። ይህ ዘመቻ በወታደራዊ ታሪክ ውስጥ በወጪውም ሆነ በስፋቱ እጅግ ግዙፍ የሆነው የአንድ ሰው ማዳን ተግባር ሆነ። ስለ ጎስት መርመር ስንናገር ስለ ተራ መግነጢሳዊ መሳሪያ እያወራን አይደለም። ስኩዊድስ የተባሉ መሳሪያዎች አሉ። እነዚህ መሳሪያዎች እጅግ በጣም ጥቃቅን የሆኑ መግነጢሳዊ ለውጦችን የመለየት ብቃት አላቸው። ነገር ግን ችግሩ እነዚህ መሳሪያዎች እንዲሰሩ ወደ ፍጹም ዜሮ ቅዝቃዜ መውረድ አለባቸው። ሲአይኤ ግን ጎስት መርመር የሚጠቀመው ኦፒኤም የተባለውን ዘመናዊ ቴክኖሎጂ እንደሆነ ይነገራል። ይህ ቴክኖሎጂ በሌዘር የታገዘ ሲሆን አቶሞች በጋዝ መልክ በብርጭቆ ውስጥ እንዲቀመጡ ያደርጋል። እነዚህ አቶሞች ለማንኛውም የውጭ መግነጢሳዊ መስክ ማለትም እንደ ሰው ልብ ምት ምላሽ ይሰጣሉ። የሲአይኤ ሳይንቲስቶች የገጠማቸው ትልቁ ፈተና ኖይዝ ወይንም ረብሻን ማስወገድ ነበር። መሬት ራሷ ግዙፍ መግነጢሳዊ መስክ አላት። በተራራው ውስጥ ያሉ ማዕድናት፣ የኤሌክትሪክ መስመሮች፣ ሌላው ቀርቶ የጠላት ወታደሮች የሬዲዮ ግንኙነቶች ሁሉ ከፍተኛ ረብሻን ይፈጥራሉ። ጎስት መርመር ግን እነዚህን ሁሉ ረብሻዎች በአርቲፊሻል ኢንተለጀንስ አማካኝነት አጣርቶ የአንድን ሰው የልብ ትርታ ብቻ ለይቶ የሚሰማበትን ቀመር ፈጠረ። ይህ በሳይንሳዊው ዓለም የማይቻል የተባለው ለዚህ ነው። በ40 ማይል ርቀት ላይ ሆኖ የአንድን ሰው ልብ ለመለየት የሲግናል ጥራቱ ከቢሊዮን እጥፍ በላይ መጨመር ነበረበት። ወደ ወታደሩ ዱድ 44 ብራቮ እንመለስ። በዚያ ጠባብ የተራራ ስንጥቅ ውስጥ ሆኖ ወታደሩ የጠላት ወታደሮች ሲያወሩ ይሰማቸዋል። የእጅ ባትሪዎቻቸው ብርሃን በዋሻው ግድግዳ ላይ ሲያልፍ ይመለከታል። ህመሙ ከባድ ነበር። እግሩ ላይ ያለው ቁስል ደም መፍሰሱን አላቆመም። የያዘው የውሃ ጠርሙስ አልቋል። በዚያች ቅጽበት ወታደሩ ስለ ሞት እያሰበ ነበር። ከእንግዲህ ማንም አያገኘኝም የሚል ተስፋ መቁረጥ ውስጥ ገብቶ ነበር። ነገር ግን የማያውቀው ነገር ከሰማይ በላይ ሆነው የሲአይኤ ባለሙያዎች የእርሱን የልብ ምት ፍጥነትና ግፊት በኳንተም መሳሪያዎቻቸው አማካኝነት እየተከታተሉ መሆኑን ነው። ልቡ በፍጥነት ሲመታ ጠላት ቀርቧል ብለው ይገምታሉ። ልቡ ሲረጋጋ አሁን ተኝቷል ይላሉ። ይህ ወታደር ራሱ ሳያውቀው ሰውነቱ ለሚያድኑት ሰዎች መረጃ እየሰጠ ነበር። የእርሱ ልብ ትርታ የህይወት ምልክት ብቻ ሳይሆን ወደ እርሱ የሚመራ የመንገድ ካርታ ሆኖ አገልግሏል። ኦፕሬሽን ጎስት ሪች ሲጀመር የኢራን የአየር መከላከያ በድንገት በራዳሮቻቸው ላይ በመቶዎች የሚቆጠሩ ነጥቦችን አዩ። አሜሪካ ኤሌክትሮኒክ ዋርፌር በመጠቀም የኢራንን ራዳሮች ግራ አጋባቻቸው። የኢራን ሚሳኤሎች ወዴት መተኮስ እንዳለባቸው አያውቁም ነበር። በዚህ መሃል 48 የነዳጅ ጫኝ አውሮፕላኖች በሰማይ ላይ እንደ የነዳጅ ማደያ ተሰለፉ። ተዋጊ ጀቶቹ ነዳጅ ለመሙላት ከኢራን ሰማይ ሳይወጡ በዚያው እየተሽከረከሩ ነዳጅ እንዲቀዱ ተደረገ። ይህ በዓለም ታሪክ ታይቶ የማይታወቅ የአየር ላይ ስምሪት ነው። የ13ቱ የነፍስ አድን ሄሊኮፕተሮች ጉዞ ግን እጅግ አደገኛ ነበር። እነዚህ ሄሊኮፕተሮች በተራራው ሸለቆዎች ውስጥ መሬት ለመሬት እየተሽለኮለኩ የጠላትን ራዳር እያመለጡ ወደ ወታደሩ መድረስ ነበረባቸው። ኮማንደሮቹ ከሄሊኮፕተሩ ሲወርዱ የተጠቀሙት የሌሊት ማያ መነጽር ብቻ ሳይሆን ጎስት መርመር የሚሰጣቸውን የቀጥታ መረጃ ጭምር ነበር። በጆሮ ማዳመጫቸው ወደ ግራ ታጠፉ፣ አሁን በ10 ሜትር ርቀት ላይ ይገኛል የሚል መመሪያን ከዋሽንግተን ዲሲ ይደርሳቸዋል። በመጨረሻም ወታደሩን ሲያገኙት ግማሽ በሕይወትና ግማሽ በሞት መካከል ነበር። ወታደሩን ይዘው ሲነሱ የኢራን ልዩ ኃይሎች በከባድ መሳሪያ ተኮሱባቸው። በዚህ ወቅት ነበር 2 የአሜሪካ አውሮፕላኖች የተመቱት። የአውሮፕላኑ አብራሪዎች በሕይወት ተርፈው ወደ ሌላ ሄሊኮፕተር ተዘዋውሯል። ውድ የሆኑት አውሮፕላኖች በጠላት እጅ እንዳይወድቁ ሲል የሲአይኤ ዳይሬክተር አውድሟቸው የሚል ትዕዛዝ ሰጠ። በጥቂት ሰከንዶች ውስጥ የአሜሪካውያን ጀቶች በገዛ አውሮፕላኖቻቸው ላይ ቦምብ አዘነቡ። እነዚያ በቢሊዮን የሚቆጠሩ ዶላሮች የወጣባቸው መሳሪያዎች
ወደ አመድነት ተቀየሩ። ምክንያቱም በውስጣቸው ያለው የጎስት መርመርና የሌሎች ምስጢራዊ ቴክኖሎጂዎች መረጃ ለኢራን ወይንም ለቻይና አሳልፎ መስጠት የአሜሪካን የ50 ዓመት ወታደራዊ የበላይነት ማጣት ማለት ነው። ወታደሩ ዱድ 44 ብራቮ በጀርመን የሚገኘው የአሜሪካ የጦር ሆስፒታል ሲደርስ ዓለም ሁሉ ጉድ አለች። ኢራን ይህንን ድርጊት ሉዓላዊነቴን መጣስ ስትል በጽኑ አወገዘች። በተባበሩት መንግስታት ድርጅት ውስጥ ትልቅ ስብሰባ ተጠራ። ነገር ግን አሜሪካ የሰጠችው መልስ አጭር ነበር። እኛ ወታደራችንን አድነናል። የትኛውን ቴክኖሎጂ እንደተጠቀምን ግን ለዓለም የማሳወቅ ግዴታ የለብንም። ይህ ክስተት በሳይንሳዊ መጽሔቶች ላይ ትልቅ ክርክርን ቀሰቀሰ። ሳይንቲፊክ አሜሪካን የተባለው መጽሔት ጎስት መርመር ፊዚክስ ወይንም ልብ ወለድ በሚል ርዕስ ባወጣው እትም በ40 ማይል ርቀት የልብ ምትን ማወቅ የሚለው ታሪክ የማይታሰብ ችሎታን የሚፈትን ተረት ነው ብሎታል። ነገር ግን ሌሎች ተንታኞች እንዲህ ይላሉ። አሜሪካ ወታደሩን ማግኘቷ እውነት ነው። 155 አውሮፕላን ማሰማራቷም እውነት ነው። ወታደሩ በሕይወት መመለሱም እውነት ነው። ታዲያ ካልተጠቀሙበት ለምን ይህንን ስም ፈጠሩ? መልሱ ቀላል ነው። ይህ ስትራቴጂክ ዲተራንስ ወይንም ማስፈራሪያ ይባላል። አሜሪካ ለዓለም ማሳየት የፈለገችው የትም ብትደበቁ፣ በምንም አይነት ጥልቀት ውስጥ ብትሆኑ እኛ እናያችኋለን የሚል መልእክት ነው። ይህ ክስተት ይፋ ከሆነ በኋላ የዓለም የፊዚክስ ሊቃውንት ትልቅ ተቃውሞ አነሱ። የልብ ምትን በ40 ማይል ርቀት ማወቅ ከቶንም የማይቻል ነው አሉ። በቫንደርቢልት ዩኒቨርሲቲ የባዮ መግነጢሳዊ ጥናት ባለሙያ የሆኑት ጆን ዊክሶ ይህ የፊዚክስን መሰረታዊ ሕግጋት ይጥሳል በማለት ተከራከሩ። የልብ ምት መግነጢሳዊ መስክ ከ1 ሴንቲሜትር በላይ ሲርቅ ይጠፋል። ታዲያ እንዴት በ40 ማይል ሊታወቅ ይችላል? እንደነዚህ ያሉ ሳይንቲስቶች እንደሚሉት አሜሪካ ይህንን ታሪክ የፈጠረችው ለስነ ልቦና ጦርነት ነው። ምናልባትም ወታደሩን ያገኙት በሌላ ምስጢራዊ ሳተላይት ወይንም በጠላት ውስጥ ባሉ ሰላዮች ሊሆን ይችላል። ነገር ግን ዓለምን ለማስፈራራት ሲሉ የልብ ምት የሚለካ ቴክኖሎጂ አለን የሚል ወሬን አሰራጩ። ይህ ሳይኦፕ ይባላል። ዓላማውም ማንኛውም የጠላት መሪ ወይንም ወታደር በዋሻ ውስጥ ቢደበቅ እንኳን አሜሪካ የልብ ትርታይን ትሰማዋለች ብሎ እንዲፈራ ማድረግ ነው። ነገር ግን የሲአይኤ ዳይሬክተር ጆን ራትክሊፍ እና ፕሬዚዳንት ትራምፕ የሰጡት መግለጫ አቋማቸውን አላላላም። የማይታየው ለጠላት ነው እንጂ ለሲአይኤ አይደለም አሉ። ይህ አባባል የአሜሪካን የቴክኖሎጂ የበላይነት የሚያንጸባርቅ ነበር። በሳይንስ ታሪክ ውስጥ አይቻልም የተባሉ ነገሮች ሁሉ በኋላ ላይ ሲሳኩ ታይተዋል። ከ50 ዓመት በፊት ኢንተርኔት ወይንም ስማርት ስልክ ለሰዎች ቢነገራቸው እንደ ተረት ይቆጠር ነበር። ጎስት መርመር ምናልባትም የዚያ አይነት አዲስ ዘመን መጀመሪያ ሊሆን ይችላል። ጎስት መርመር እውነት ከሆነ ጥቅሙ ከጦርነት ባለፈ እጅግ ሰፊ ነው። በታላላቅ የመሬት መንቀጥቀጦች ወቅት በህንፃዎች ፍርስራሾች ውስጥ የተቀበሩ ሰዎችን ለማግኘት፣ በድንገተኛ አደጋዎች በዋሻ ውስጥ የታፈኑ ማዕድን አውጪዎችን ለማዳንና በባህር ላይ የጠፉ ሰዎችን ለመፈለግ ወደር የማይገኝለት መሳሪያ ይሆናል። የሰው ልጅ ሕይወትን ለማዳን የሚያደርገው ጥረት በአዲስ መልክ ይቃኛል። በሌላ በኩል ግን ይህ ቴክኖሎጂ የግል ነፃነትን አደጋ ላይ የሚጥል ነው። አንድ መንግስት ከሩቅ ሆኖ የሰዎችን የልብ ትርታ መለካት ከቻለ የሰው ልጅ መደበቂያ የለውም ማለት ነው። ይህ ፍጹም ቁጥጥር ወደሚባለው አስፈሪ ዓለም ሊያመራን ይችላል። በጦር ሜዳ ላይ ደግሞ የጠላት ወታደሮች መደበቂያ ስለማይኖራቸው ጦርነቱ ይበልጥ ደም አፋሳሽና አስፈሪ ይሆናል። ይህ ቴክኖሎጂ ወደፊት የጦርነትን መልክ ብቻ ሳይሆን የሰላሙንም ዓለም ይቀይሯል። የሰው ልጅን የልብ ትርታ ከሩቅ የመለየት ብቃት ካለን ወደፊት ወንጀለኞችንና አሸባሪዎችን በሕዝብ መካከል በቀላሉ መለየት ይቻላል። እያንዳንዱ ሰው የራሱ የሆነ የልብ ምት ቅኝት አለው። ይህም እንደ ጣት አሻራ ልዩ ነው። በሕክምናው ረገድ ደግሞ ሐኪሞች ታካሚውን ሳይነኩ በሩቅ ሆነው የልብን ሁኔታ መመርመር የሚችሉበትን መንገድ ይከፍታል። ነገር ግን ይህ ሁሉ ጥቅም የሚመጣው ግላዊ ምስጢር በሚባለው ነገር ላይ ትልቅ አደጋ ደቅኖ ነው። የሰው ልጅ ድልና የቴክኖሎጂ ምስጢር የዱድ 44 ብራቮ ታሪክ በ2026 የተጠናቀቀ ታሪክ አይደለም። ይህ ታሪክ ለሚቀጥሉት ትውልዶች የሰው ልጅን የማሰብ ችሎታና የድፍረት ድንበር የሚያሳይ ክስተት ነው። 155 አውሮፕላኖች ለአንድ ሰው። ይህ ቁጥር ብቻውን ስለ አሜሪካ ወታደራዊ ባህል ብዙ ይናገራል። የጎስት መርመር ቴክኖሎጂ እውነትም ይሁን የውሸት ፕሮፓጋንዳ፣ ያ ወታደር ግን ዛሬ በሕይወት አለ። የእርሱ የልብ ትርታ በዚያች አስፈሪ ሌሊት በኢራን ተራሮች ውስጥ ሲያስተጋባ ያ ድምፅ እስከ ዋሽንግተን ዲሲ ድረስ ደርሶ የማዳን ዘመቻውን ቀስቅሷል። ይህ ታሪክ የሚያስተምረን ነገር ቢኖር በቴክኖሎጂው ዓለም ውስጥ የማይቻል የሚባል ነገር እንደሌለና የሰው ልጅ ሕይወት ለማዳን የሚከፈለው ዋጋ መጨረሻ እንደሌለው ነው። የወደፊቱ ጦርነት የሚካሄደው በብረትና በባሩድ ብቻ ሳይሆን በአቶሞች፣ በኳንተም ሞገዶችና በልብ ትርታዎች ጭምር መሆኑን ይህ ክስተት ለዓለም አረጋግጧል። የአሜሪካ ወታደር በኢራን ተራሮች ውስጥ የተደበቀበት ስንጥቅ ዛሬ ባዶ ሊሆን ይችላል። ነገር ግን የዚያ ተአምራዊ ማዳን ትውስታ በታሪክ መዝገብ ላይ ለዘላለም ተቀርጾ ይኖራል።